ቀረጻ ይቆረጥ አይቆረጥም? እንደውም እንዲቆረጥ አልፈልግም። ያንተን ጉድ ተመልካቾች መስማት አለባቸው። ዳኒ ጨካኝ አይደለም። አንተ ነህ ግን እንደዚህ እንዲሆን ያደረግከው። ምን ማለት ነው? አንተ ነህ እንደዚህ እንዲሆን ያደረግከው ሚኪ፣ በአንተ ምክንያት ነው። ወንድ ልጅ በሩን ዘግቶ ነው የሚያለቅሰው ይባላል። አሁን ያለውበት ሁኔታ በቃ እንደዛ ነው። የሆነ ውስጤ በጣም እንትን እያለ ነው። ዳኒም ስሜታዊ ሲሆን ነበር። መጨረሻ ላይ እንደውም ቪዲዮ ሲያልቅ ሂድ እንደውም አታስፈልገንም ብዬ እኔ በንዴት ነበር ዳኒን እንዲሄድ ያደረኩት። ስለተረዳኸኝ አመሰግናለሁ። ደግሞ ስጠራኝ ጥሩ ነገር ልትነግረኝ ነው አይደል? መቼስ ዳኒ በጣም አመሰግናለሁ። አኩርተኛል ወንድሜ፣ በጣም አመሰግናለሁ። አንተኛ እንዳንታረቅ ነው የምትፈልገው? ምን ማለት ነው? እንድንታረቅ ራሱ አትፈልግም? በጣም ስሜታዊ ሆኜ ስለነበር ነው። ይቅርታ። በጣም ነው እያፈርኩ ያለሁት። አሁን ራሱ አይንህን ለማየት አልችልም። አይተኸዋል እንዴት እንዳደረገኝ? የተናገረው ንግግር እንደዛ እያለቀስኩ እያስረዱት በማያጥንት እንኳን እየለመንኩት እኮ ነው ተነስቶ ጥሎኝ ሄደው አይመስለኝ። ማርያምን ተመልካቾች እንግዲህ እንዴት እንደተፍለቀለቀች ፊቷ በአንዴ ነው እንግዲህ መታረቅ ፈልጋለሁ አለ ራሱ። ልክ ነው እኮ ልክ ነው ማለት የማትረባ ሰው ሌባ እንደሆንክ ማወቅ አለባቸው። ሌባን አጭበርባሪ ነህ። አይሆንም። ቀረጻ ይቆረጥ። እንደዛ አለ ምንም ሳትጫነው። እኔ ምንም የሰው ልጅን እኮ በጉልበት እኮ ተጨነ ነው እኮ አይሆንም። ኤልሳ ይኸውልህ እኔ እናንተ በቀላሉ ነው አላቀቅም። ዳኒ ጋር ሁሌ አስታርቅሻለሁ ትለኛለህ፣ ሁሌ እመጣለሁ፣ ግን እስከ ዛሬ አላስታረቀኝም። ሱፐር ኢጎ አይነት ሰው ነው። እንደዚህ አይነት ሰው ነው ያለው ማለት ሰውን በጣም ይረዳል። በጣም የበሰለ ሰው ነው። የሰዎችን ሁኔታ ሳይነግሩት ሳይነገረው አይተውን እንዴት ገፍትሮኝ እንደነበረ አሁን እሺ አለ። ያንተ ተመልካቾች ስላንተ መጥፎ ነገር እንዳይሰሙ ነው ቀረጻ ይቆረጥ የምትለው? አይሆንም፣ አይቆረጥም። እንዳታቆርጡት። ሚኪ you are the special one። በቃ እንደዛ ሳይሆን ሰላም ጤና ይስጥልን ውድ የሚኪ ሾው ቻናል ተመልካቾቻችን እንደምን ናችሁ? ዛሬ በሚኪ ሾው ቻናል ነው ብቅ ያልነው። ውድ ቤተሰቦች እንግዲህ ቀደም ባለው ቪዲዮአችን እንግዲህ በጎጆ ቲቪ በተለቀቀው ቪዲዮአችን እንግዲህ ዳኒና የዳኒየትን ኤልሳን ለማስታረቅ ለማስማማት ኢቭን እንዲያወሩ ሁለቱም እንዲነጋገሩ ለማድረግ የተለያዩ ጥረቶችን አድርገን ነበር። እነዛ ጥረቶች አልተሳኩም፣ ከሽፎብናል። ያለውን ነገር እንግዲህ ከግራም ከቀኝ ከሁለቱም ለመስማት ሞክሬያለሁ። ውድ ቤተሰቦች ያው ዳኒም ስሜታዊ ሲሆን ነበር። መጨረሻ ላይ እንደውም ቪዲዮ ሲያልቅ ሂድ እንደውም አታስፈልገንም ብዬ እኔ በንዴት ነበር ዳኒን እንዲሄድ ያደረኩት። ምክንያቱም እሷ በጣም እየተጎዳች ነው ያለችበት ሁኔታ፣ በምን ጥፋቷ ነው እየተቀጣች ያለችው እኔ ግራ እስኪገባኝ ድረስ ያው እስከዛሬም ዳኒን አልጫንም ብዬ ነው። በእርግጥ እንደዚህ ስላችሁ ግን ዳኒ ተሳስቷል ማለት ሳይሆን አላውቅም፣ ሁለቱም ልክ ናቸው ቤተሰቦች፣ ሁለቱም ልክ ናቸው። ያው ኤልሳ ምን እንደምል ምን ማለት እንዳለብኝ አላውቅም። እንደዚህ ያደርጋል ብዬ አላሰብኩም ነበር። ትታረቃላችሁ ነበር ያልከኝ አንተ ሚኪ። እኔ እሱ ማቀፍ ነበር የፈለኩት፣ እንዲያቅፈኝ ነበር የፈለኩት። በዛ ላይ በጣም ነው የከሳው። ምንድን ነው የሆነው? እኔ ዳኒ እንደዚህ እንዴት ጣላኝ? ግን እኔ ለሱ እንደዚህ መጥፎ አልነበርኩም እኮ እንዴ። ዳኒ እንዴት እንደዚህ ሊጠላኝ እንደቻለ አልገባኝ። ማን ምን እንዳለው አልገባኝም። በዚህ ብቻ ነው የጠላኝ? እውነቱን ንገሪኝ ብሎኝ ስለነገርኩት እውነት ነው የጠላኝ? ቆይ አልገባኝም። ስንት ጊዜ ነው የወረወረኝ እንደዚህ ዳኒ እጁን እኔ ላንስቶ አያውቅም። በጭራሽ እኔ አንድ ነገር ነው ልልሽ የምችለው፣ ግን ያው ይሄንን ነገር እንድትቀበይ ይፈልጋለሁ። ምንድነው የምቀበለው? እሺ እመኚኝ፣
ዳኒ ራሱ መጥቶ እኔም አጥፍቻለሁ እህቴ ይቅርታ አድርጊልኝ የነበረው ፍቅራችን ይቀጥላል ይላል። እመኚ ግን ከኛ አንድ ነገር ነው የሚያስፈልገው። አንድ ነገር አይመስለኝም። ሁኔታ እንደዛ አይደለም። እኔን አታምኚኝ? አይተኸዋል እንዴት እንዳደረገኝ የተናገረው ንግግር። እንደዛ እያለቀስኩ እያስረዱት በማያጥንት እንኳን እየለመንኩት እኮ ነው ተነስቶ ጥሎኝ ሄደ። አይመስለኝም ዳኒ እንደዚህ ክፉ ልለው አልፈልግም፣ ግን እንደዚህ አይነት ሰው አልነበረም። ለምንድነው እንደዚህ ሆኖ ዛሬ አልገባኝም። ዳኒ እኮ የኔ ስም ሲሰማ ስለ እኔ የሆነ ነገር ሲነገረው ከፊት ቀድሞ የሚደርስልኝ ወንድሜ ነው። እንደዚህ ሊጨክንብኝ እንዴት ቻለ? እንዴት እንደዚህ ጨከን? ዳኒ እንደዚህ ሊጨክን አይችልም። ዳኒ ጨካኝ አይደለም። አንተ ነህ ግን እንደዚህ እንዲሆን ያደረግከው። ምን ማለት ነው? አንተ ነህ እንደዚህ እንዲሆን ያደረግከው ሚኪ። በአንተ ምክንያት ነው ዳኒ። ለቤተሰቡ ተረጋጋ። ምንም ያረጋጋ ነገር አይደለም ሚኪ። በአንተ ምክንያት ነው። ከዚህ ስራ ውስጥ እንዲወጣ ብዙ ጊዜ ለምኜው ነበር፣ ነግሬው ነበር፣ አልሰማኝም። ምንድነው ያደረጋችሁት? ቆይ በአንተ ምክንያት ነው። አንተኛ እንዳንታረቅ ነው የምትፈልገው። ምን ማለት ነው? እንድንታረቅ ራሱ አትፈልግም። በአንተ ምክንያት አንተ ነህ። ሲጀመር እዚህ ስራ ውስጥ እንዲወጣ በጣም ብዙ ጊዜ ነው የለመነው። እኔ አክስቴ እማዬ ራሱ እያለች ገና እማዬ ራሱ ሳትሞት ነው ከዚህ ስራ ውስጥ እንዲወጣ የምንፈልግ የነበረው። አንተ ግን ዳኒን በምን እንዳያስከው ራሱ አላውቅም። ለምንድነው ከአንተ ጋር እንደዚህ ሙጭጭ ያለው? አልገባኝም። በአንተ ምክንያት አንተ አሁንም እንዳንታረቅ ነው የምትፈልገው። ለምንድን ሚኪ? ይኸውልሽ እንደዚህ ለምን ሁሌ ብታስቢ ትታረቃላችሁ ትላለህ? ግን ስመጣ የሚፈጠረው ነገር ሌላ ነው። ይኸውልህ በአንተ ምክንያት ነው። የሆነ ነገር አድርገሃል። በአንተ ምክንያት ነው። አንተ ነህ እንዳንታረቅ የምትፈልገው። ከዚህ ስራ ውስጥ ገና ድሮ ነበር እንዲወጣ የምፈልገው። ዳኒ እዚህ እንዲቆይም አልፈልግም። በአንተ ምክንያት እኔ ነው። አሁን የተናገርሽውን ነገር በመጥፎ መንገድ አላየውም። ችግር የለውም። ያለሽበት ሁኔታም ጥሩ ስለሆነ ማትረቡ ሰዎች ናችሁ። ሲጀመር በእናንተ ምክንያት ነው። እዚህ ውስጥ ባይገባ ዳኒ እስር ቤት አይገባም ነበር። ብዙ ነገሮች አይፈጠሩም ነበረ። ሚኪ በጣም ብዙ ጥፋት ነው ያጠፋው። ያንተም በአንተ ስራ ነው። አይገርምም? በአንተ ስራ ነው። ከዚህ ስራ እንዲወጣ ንገረው ብዬህ ነበር አይደል? ተባበረኝ ብዬህም ነበር። ማድረግ ትችል ነበር። ግን አንተ እንዲሰራ ነው የምትፈልገው። ከእናንተ ጋር እንዲቆይ ነው የምትፈልገው። ይህን ስትግዳለሽ ብዙ ጊዜ አልነገርኩም? ይህን ስራ ያቁም፣ እንዲሰራ አንፈልግም። እማዬ እያለች ታማ አትፈልግም ይህን ስራ እንዲሰራ ብዬ ነግሬ ነበር። በአንተ ምክንያት ነው። ቀረጻው የሚቋረጥ ቀረጻ አይቋረጥም። እንደውም እንዲቋረጥ አልፈልግም። ያንተን ጉድ ተመልካቾች መስማት አለባቸው። የማትረባ ሰው ሌባ እንደሆንክ ማወቅ አለባቸው። ሌባን አጭበርባሪ ነህ። አይሆንም። ቀረጻ ይቋረጥ። ያንተ ተመልካቾች ስለአንተ መጥፎ ነገር እንዳይሰሙ ነው ቀረጻ ይቋረጥ የምትለው? አይሆንም፣ አይቋረጥም። እንዳታቋርጡት። ተመልካቾችም ቢሆን ስለአንተ እንዲያውቁ ፈልጋለሁ። ሌባ፣ አጭበርባሪ፣ ማትረባ ሰው እንደሆንኩ። ኤልሳ ይኸውልሽ ተረጋጋ። ዳኒንም አጭበርብረው ነው በሆነ ነገር አጥምደው ነው እዚህ ውስጥ እንዲቆይ ያደረከው። ሲጀመር የምትረቡ ሰዎች አይደላችሁም እናንተ። ምንም ብትለኝ አላምንም ከዚህ በኋላ ሚኪ፣ ምንም ብትለኝ አላምንም። የለውም ይኸውልሽ አይሁን። ሙሉ ቀን ሲቀርጽ መዋል ይችላል። አዎ ይቀረጻል። እንዲያዩ ፈልጋለሁ ተመልካቾች። ይሄን ጉድ እንዲሰሙ ፈልጋለሁ። አጭበርባሪ፣ ሌባ፣ ውሸታም እንደሆንክ እንዲያውቁ ፈልጋለሁ። ይኸውልሽ ደስ ያለሽን ማለት ትችላለሽ። እኔ በዛ ነገር እስካልተገኘው ድረስ ያን ነገር ሆኜ እንትን እስካልተገኘ ድረስ ሌባ አይደለሁም ልትል ነው? ልትክድ ነው? አጭበርባሪ አይደለሁም እያልክ ነው? ምንም ያረባብሽ ነገር የለም። አዎ ሌባ ስላልሆንኩኝ ሌባና አጭበርባሪ ስለሆንክ ነው ዳኒ እዚህ ውስጥ ይዘው የቆየው። ውሸታም ነው ሚኪ፣ ውሸትን ነው። ይሄን ጉድን ደግሞ ተመልካች እንዲያውቅ እፈልጋለሁ። በጣም ውሸታም አጭበርባሪ ሆንክ ሰው፣ አጭበርባሪ ሆንክ ሰው። እባክሽን ተረጋጊ። ይኸውልሽ እኔ እናንተ በቀላሉ አላቀቅም። ዳኒ ጋር ሁሌ አስታርቅሻለሁ ትለኛለህ፣ ሁሌ እመጣለሁ። ግን ይኸው እስከ ዛሬ አላስታረቀኝም። ኤልሳ ምንም አትበል። እኔ ከዳኒ መታረቅ ብቻ ነው የምፈልገው። ለምን አትሰማኝም? ለምን አትረዳኝም? አንተ ለምንድን ነው ዳኒን እዚህ ስራ ውስጥ አጥምደህ እንደዚህ እንዲቆይ ያደረከው? አንተ ውሸታም ነህ። እባክሽን ልቀቀኝ። እኔ አንተ ጋር ኤልሳ
ውድ ተመልካቾቻችን እኔ ምን ማለት እንዳለብኝ አላቅም። ይሄ ሁሉ ዛቻ፣ ይሄ ሁሉ ዱላ ለኔ ነው። እንግዲህ ያው እኔ በተናገረችው ነገር ቅንጣት ታክል እንኳን አልተከፋውም። ያለችበት ሁኔታ ይገባኛል። አንዳንዴ ከሰከረ ሰው ጋር ብንጣላ ያ ሰውዬ ከስካሩ መለስ ሲል ያደረገውን ራሱ በስካር ውስጥ ያደረገውን ነገር ራሱ ላያስታውስ ይችላል። ስለዚህ ስካር ውስጥ ካለ ሰው ጋር መጣላት ራሳችንን ማልፋት፣ ራሳችንን ማናደድ ነው። እንግዲህ የኤልሳን ተመሳሳይ ሁኔታ ነው። ስካር ውስጥ ነች እያልኳቸው ሳይሆን ከፍተኛ የሆነ ንዴት ውስጥ ናት። ነገር ግን እሷ ምንም ብትል ያው እኔ አይፈረድባትም። ሰዎችን ቢያንስ አንደርስታንድ ማድረግ አለብን፣ መረዳት አለብን። የሆነ ሰው ሲገነፍል፣ የሆነ ሰው ሲናደድ እኛም አብረን መናደድ የለብንም። እኛ ቤንዚል ነው የምንሆንበት። ቢያንስ አንድ ሰው ሲረጋጋ፣ አንድ ሰው ሲናደድ አንድ ሰው ረጋ ማለት አለበት። ውድ ተመልካቾቻችን እሷን ልንረዳት ይገባል። እርግጥ ነው የማይሆኑ ነገሮችን የተናገረችኝ ማለት እኔ እንደዚህ አይነት ነገሮችን ስትናገረኝ ይከፋኛል ማለት ያው ከዳኒ ጋር ያለው ነገር የሥራ ባልደረባ ብቻ አይደለም። ከዳኒ ጋር ያለን ነገር ጓደኛ ማቾችም ነን። ያው እዚህ ስራ ላይ እኮ እናንተ የኛ ቤተሰብ ናችሁ አይደለ? እናንተ ተመልካቾች። ዳኒ ደግሞ ለኔ ወንድሜ ነው ማለት እኛ ከስራ ውጪ ጓደኛ የሆነ ህይወት የለንም። ህይወታችን ስራችን ነው። ያው ዳኒን ከዚህ ስራ እንዲወጣ አትፈልግም። አንዳንድ የሚያስከፉ ነገሮችን ተናግራኛለች። አልወድም፣ ከዚህ ስራ እንዲወጣ አልወድም፣ አልፈልግም። ምክንያቱም እዚህ ስራ ላይ ሆነን ምንም እሱ ላይ የሆነ ነገር ተፈጥሮ እኔ ላይ የማይፈጠርበት ምክንያት የለም። እንዲህ ህይወታችንን አንኑር። ሁላችንም እኮ በተለያየ መስክ ነው የምንሄደው። አንዱ አስተማሪ ሲሆን፣ አንዱ ፖሊስ፣ አንዱ ነጋዴ ሲሆን ደግሞ አንዱ ባንከር ይሆናል። ውድ ተመልካቾቻችን እና እኔና ዳኒ ደግሞ ፈጣሪ በዚህ ስራ እንድንሄድ አድርጎናል። ፈጣሪ የድሆችንም ባንድናብስ ከተበዳዮች ጎን ሁሉም ነገር ለምክንያት ነው። እኔ አላቅም። በተለይ ቤተሰብ ይህንን ነገር አይረዳም። እናንተ ተመልካቾች ሩቅ ምስራቅ፣ ሩቅ ምዕራብ፣ ሩቅ ሰሜን፣ ሩቅ ደቡብ ያላችሁ፣ ከሀገር ውጭ ያላችሁ፣ ከባህር ማዶ ያላችሁ ተመልካቾቻችን ሳይቀር ይህንን ነገር ትረዳላችሁ። በእድሜ ገፋ ያላችሁ ብዙ ተመልካቾቻችን አላችሁ። እናንተ ይህንን ነገር በደንብ ነው የምትረዱት። እድሜያችሁ 40 እና 50 እስከ 60 ዓመት ያላችሁ እንግዲህ አንጋፋ የቻናላችን ተከታታዮች አላችሁ። ይህንን ነገር እናንተ አንደርስታንድ ታደርጋላችሁ። እኔ የእኛ ቤተሰቦች ይህንን ሊረዱ አልቻሉም። አላውቅም። ወጣም ወረደ የተናገረችውን ነገር እንግዲህ እንደ ቁም ነገር እንትን አልለውም ማለት እረስቸዋለሁ። በአንደኛው ጆሮዬ አፍስሸዋለሁ፣ በአንደኛው ሰምቼ ያው እኔ ቢታረቁ ደስ ነው የሚለኝ። እንኳን ዳኒ እና ኤልሳ ቀርቶ ማላቃቸው ሰዎች መንገድ ላይ ተጣልተው እኔ በመንገድ ሳልፍ ቢስማሙ ነው እንጂ ማለት ምን ለመጠቀም ምን ለማግኘት አላውቅም። እስቲ ከዳኒ ጋር ለማውራት ሞክራለሁ። ማለት እንደዚህ በደረቀ መልኩ ሳይሆን ምን እንደሚፈልግ እሱ ጋር ያለውን ነገር መስማት ፈልጋለሁ። ያሉትን ነገሮች አሳውቃቸዋለሁ። ወደ ተመልካቾቻችን እንግዲህ በድጋሚ ተመልሼ መጥቻለሁ። ወጣ ብዬ ነበር ከዳኒ ጋር እንግዲህ አንዳንድ ነገሮችን እያወራን ነበር። ያው ትንሽ እኔና ዳኒም ተጨቃጭቀን ነበር። ቀን ላይ እዚህ በመጣ ሰዓት እኔም አናዶኝ ስለነበር በጉልበት ነበር ያስወጣሁት። እንደውም እንዳትመጣ ብየው። ያው የኔና የዳኒ ነገር እንኳን አያሳስብም። እኔና ዳኒ ብንሰዳደብ እንኳን መልሰን የምንነጋገር ሰዎች ነን። ያው እኔ በዳኒ ሀሳብ ነው መሄድ የሚፈልገው ብያችሁ ነበር። ውድ ቤተሰቦች አላቅም። እስቲ አንድ ላይ እናውራው። ዳኒ የተፈጠረው ነገር ሁሉንም ነገር ቪዲዮም የነበረውን ነገር አይተዋልና ምንድነው ሀሳብ?
ይህን ስራ ማቆም ትፈልጋለህ? እረፍት ማድረግ ትፈልጋለህ? ወይም ደግሞ ከከተማ መውጣት የምትፈልግ ከሆነ እኔ እጄ ላይ የተለያዩ ኬዞች አሉ። አብሬ ከከተማ በወጣና ለአንድ ሳምንት እኔም ጸጥታ የበዛበት ቦታ ሄጄ ከራሴ ጋር ባወራ እረፍት ባረግ ደስ ይለኝ ነበር። ነገር ግን እዚህ እጄ ላይ በርካታ ኬዞች ስላሉ ያንን ማድረግ አልችልም። አንተ ሜቢ ከዚህ ስራ የተወሰነ ጊዜ እረፍት ማድረግ ከፈለግ ከከተማ መውጣትም ከፈለግ ንገረኝና ያንተን ቦታ ከበር የሚያደርጉ ሰው አይደለም። እኔ እኮ ከመጀመሪያም ጀምሮ እኮ ነግሬሃለሁ አይደለም? ምንድነው በቃ ቅድም በነበረው ሁኔታ ላይ ሳላስበው ነው ድንገት እኔ እናንተ ማውራት ያለ ካሜራ ፊት ማውራት ያለብን ነገር አለ ስላልከኝም ነው ሲጀምር ወደ ውስጥ የገባሁት እንጂ ከዛ በፊት በነበረን ቀረጻ ላይ ተናግሬያለሁ። ምንድነው ያልኩት? ለራሴ ጊዜ ያስፈልገኛል። ብዙ ነገሮችን እኮ አብረን አሳልፈናል አይደለም? ግን ነገሮችን የማሰቢያ ጊዜ የግድ ያስፈልገኛል። በቃ ሌላ አይደለም። ጊዜ ስጠኝና ከዛ በኋላ እኔ ራሴ ማድረግ ያለብኝን ነገር አደርጋለሁ። ትርፉ መቀያየም ነው። ነገሮችን በውስጥ ማድረጉ እኔ የሁለታችሁ ኬዝ ብቻ ሳይሆን ሜቢ ይህ ስራ ሰሞኑን ሰለቸ ልልህ አይደለም ዳኒ። ኖ እንደዛ አይ ኖ ሰለቸ ልልህ አይደለም። አድምጠኝ። እረፍት ከፈለክ ነው የምልህ። ጭንቅላት ላይ የተፈጠረብህ ውዝግብ አለ ሚኪ። እኔን ካወቅከኝ ማለት ነው እኔ አንድም ቀን እረፍት ልውጣ ብዬ አላውቅም አይደለም። እኔ የሆነ ችግር ወይ አይምሮዬ ልክ ካልሆነ በስተቀረ ነው እንጂ እኔ አውቃለሁ ስራህን በቃ አልፈልግም። በህይወት ላይ ከሚያስደስቱ ነገሮች መካከል አንደኛው ልንለው እንችላለን ስራ መስራት ነው። አመሰግናለሁ በእውነት ቤተሰብም ከምንም የበለጠ እርግጥ ነው ልክ ነህ። እንደ ወንድ ልጅ ስራው ነው ህይወቱ። ስለዚህ ይሄ እረፍት አድርግ ምናምን የምትለውን ነገር ብትወው እኔ እንደኔ ደስ ይለኛል። የመጀመሪያው ነገር ማለት ሲቀጥል ደግሞ እኔ አሁን ላይ ምን ማለት እንዳለብኝ ራሱ በጣም ግራ ገብቶኝ ነው ያለሁት። ማለት እኔ እንጃ። እኔም እኮ አውቃለሁኝ እህቴ ነች፣ ከማንም በላይ ለእኔ ቅርቤ ነች አይደለ? ኤልሲ ማለት እኔ እንጃ። ኤልሳ ስለ ራሱ አንዳንዴ የሆነ ውስጤን ይደብረኛል ራሱ። ምክንያቱም ለእኔ እንደ ሁለተኛ እናቴ ነች እኮ አይደለ? ታላቅ እህት ማለት ምንም እንኳን አሁን ላይ እኔም አድጌ ራሴን ችዬ ብዙ ነገሮችን በራሴ አንድል ማድረግ ብችልም ግን ደግሞ ለእኔ አለሁ የምትለኝ አለኝታ የሆነችኝ እንደ እናት ሆና ከእናቴ በተለየ እንደ እናት ሆና እንደ ሁለተኛ እናት ሆና ብዙ ነገሮችን ችግሮቼን የምትካፈለኝ ማለት ሳልነግራት ነው ከአይኔ አይታ የምትረዳው። ስለዚህ እኔ እንጃ ምን ማለት እንዳለብኝ ራሱ በጣም ግራ ገብቶኛል ሚኪ በእውነት። እኔ ምን አድርግ ነው ብትል አንተ በእኔ ቦታ ብትሆን ምን ታደርጋለህ? እስቲ ምከረኝሽ። ማለት ግራ ገብቶኛል። በአንዴ ተነስቼ ላናግራትም ስል የሚተናነቀኝ ነገር ራሱ አለ። ሲቀጥልም ደግሞ እኔ ማጣትም እኮ አልፈልግም። ቀጥታ አጣታለሁ እያልኩም እኮ አይደለም። ግን ደግሞ እንትን ምን ልበልህ በቃ ልክ ነኝ። እኔም በእኔ እኮ ልክ ነኝ፣ በስነ ስርዓት ልክ ነኝ። በቃ እሷ እዚህ ጋር ይህንን እውነት ካወቀች 3 ወር እንትን ብላለች። 3 ወር አልፏታል አይደለ? ምንም እንኳን ምላ ተገዝታ ቢሆንም ልክ ነው። እውነተኛ ነገር እንዳረግ ነው ከልጅነቴም ጀምሮ ሲነገረኝ ያደግኩት አይደለ? እውነቱን መደበቅ የለብንም። ምንም አይነት እውነት የፈለገ መራራ ቢሆን በኋላ ላይ ከሚጎመዝዘን አሁን ላይ ቢመረን ይሻላል። በቃ እንደዚህ እየተባልኩኝ ያደግኩት እኔም ብሆን። ስለዚህ ያሳደጉኝን እየነገሩ ያሳደጉኝን ነገር ደግሞ እነሱ ራሳቸው ተግብረው ማየት ሲኖርብኝ እሷም ሆነች አክስቴ የተለየ ነገር ሲጀመር የአክስቴ ሌላ ታሪክ ነው። የአክስቴን ተወው፣ የእሷ ሌላ ታሪክ ነው። ግን ደግሞ እህቴ አላቅም። እኔ እንጃ። እኔ በጣም ግራ ገብቶኝ ነው ያሉት ሚኪ። ምን አድርግ እንደምትለኝ ሆነ ራሱ ምንም አውቀው ታሪክ የለም። ምንድን ነው ሀሳብ? እኔም በመሀል ቤት አስጨነቃችኝ እኮ። እኔ ማለት እኔ ጓደኛዬ ወንድሜ ባትሆን ይኸውልህ እንዴት ልበልህ እንዴ
አንተ እኔ ያው ለምሳሌ የኔ ጓደኛ የኔ ወንድም ነህ። አንተ የሆነ እሳት ላይ ስትረማመድ ዝም እላለሁ፣ ዝም ብዬ ያለው ኃላፊነት አለብኝ፣ ግዴታዬም እኮ ነው። አንተን ደግሞ ከእህት ጋር የማስታረቅ ኃላፊነት ያለበት ከማንም የበለጠ እኔ ነኝ። ተመልካቾች ምን ይሉኛል? የሆነ እኔ አላውቅም። እንደዚህ ነው የምንቀጥለው? እንዴት ነው የሚሆነው? ግራ ገብቶኛል። ይኸውልህ እኔ እሷ ስሜታ የሆነ ራሱ የማይሆን ነገሮችን ተናግራኝ ምንም ነው ያልመሰለኝ። ለምን ያለችበትን ሁኔታ እረዳለሁ። እኛ ይኸውልህ እዚህ ስራ ላይ በዚህ ስራ ያተረፍነው ትልቁ ነገር የመረዳትን ጥበብ የመረዳትን ጸጋ ነው አይደለ? መረዳት ማለት ቀላል ነገር አይደለም። እኛ ሰዎች በባህሪያችን ሰውን ከመረዳት ይልቅ ያንን ሰው ለመዝለፍ፣ ለመናገር፣ አንድ ሁለት ለመባባል፣ ለመመላለስ የምንቸኩል ሰዎች ነን። በዚህ ስራ ላይ እርግጥ ነው ሰውን እንድንረዳ ያረገን ነገር አለ። ከዛም አንጻር ነው በእርግጥ እንደ ስራ ካላየው ቤተሰብ ኦኬ፣ ከቤተሰብ ይጀምራል። ቤተሰብን ያልተረዳ ማንን ልትረዳ ነው? አንድ ኬዝ ልትሰራ ስትሄድ በቤቱ ለ10 ምናምን ዓመት የደበቀው የራሱን ገመና ሊናገር ሲል ወይም ደግሞ እየተናገረ ጀጅ አታረጉም፣ አገምተውም ያን ሰው ትረዳዋለህ። እንዴት ነው ያለውን ነገር በሱ መስመር ነው የምታስኬደው። አውራው በሚስጥር በእኔና በአንተ መሀል መፍትሄ እናገኝበታለን፣ ችግር የለውም። የሚያሳፍር ነገር ራሱ አጋጥሞት እንደዚህ ነው ሰዎች ምቾት እንዲሰማቸው ኬዛቸውን በተረጋጋ መልኩ በኮንፊደንስ እንዲያወሩ የምታረጋቸው። ለራስ ቤተሰብ ሲሆን የት ሄደ ያ የመረዳት ጥበብ? በዛ ላይ እሷ ቅንጣት ታህል እንኳን የሚያስከፋ ነገር አላረገችም። ልክ ነው እኮ ሚኪ፣ ልክ ነው ማለት እንጃ። አሁን የሆነ ሁኔታዎች በቃ በጣም ግራ ገብተውኝ ጨንቆኝ ያለሁበት ሰዓት ላይ ነው ማለት ብቻዬን ማሰብ አለብኝ ብዬ የማስብበት ሰዓት ላይ ስለሆንኩኝ ነው እንጂ እሱማ እሷስ ምን ክፋት አደረገችኝ ላይ ማለት እንደውም እኮ ከማንም በላይ እኮ እሷ ነች የነገረችኝ መጀመሪያ ላይ። እውነቱን አይደለ? ግን ደግሞ ይሄንንም አምኜ እንዳልቀበል በቃ ውስጥ ያለው ነገር ውስጤም አለ። እኔ እኮ አንድ ሳምንት አይደለም 3-4 ቀናት ሳላወራት ከዋልኩኝ ራሱ ይጨንቀኛል። በእውነት ሚኪ እኔ በጣም ነው እኮ እኔ ራሱ እኔ እንጃ ምን ማለት እንዳለብኝ። እኔም ራሱ በጣም ነው የምትናፍቀኝ። ግን ደግሞ አሁንም ቢሆን ማለት ነው ያለቻቸው ነገሮች ቅድም በጣም አይምሮዬን ሲነኩት ነበር። ማለት ልክ ነች እሷ፣ ምንም ጥፋት የለባትም። በቃ በሰዓቱ አልተናገረችም፣ ግን ደግሞ ምክንያት አላት። ልክ ናት በእሷም ቤት። እሷም ያወቀችው አሁን ነው። ገና ለገና ደግሞ የስጋ ዝምድና የለንም እና እህት አይደለችም አልልም እኔ። ምክንያቱም እኔ ከማንም በላይ ለእኔ ያለችኝ እህት አይደለችም እሷ፣ አሁን ላይ እናቴ ነች። ሰው ማለት አይምሮዬን ተነክቷል። እኔ ራሱ በእውነት እኔ በጣም ነው ቅድም ስታለቅስ አሳዝናኝ የነበረው ከሚባለው በላይ ማለት ነው። የሆነ በውስጥ የምታለቅሰው አለ አይደለ? ወንድ ልጅ በሩን ዘግቶ ነው የሚያለቅሰው ይባላል። አሁን ያለውበት ሁኔታ በቃ እንደዛ ነው። የሆነ ውስጤ በጣም እንትን እያለ ነው፣ ፍርክርክ ብሎብኛል ማለት የሆነ አላውቅም። ግን በቃ እሺ ማለት እሺ ነው በቃ እሺ፣ አስታርቀኝ። አስታርቀኝ ጆሮዬ ነው ለእኔ ምንድን ነው? አዎ ማለት በቃ
ሳስበው እኔም ልክ አይደለሁም፣ የእውነት ልክ አይደለሁም። ምክንያቱም ይሄ አይደለም ከኔ የሚጠበቀው። ያልካቸው ነገሮች በሙሉ ልክ ናቸው። እሷ ላይ እያረኩት የነበረው ነገር እስካሁን በአንድ በኩል ልክ አይደለም በቃ። ስለዚህ አንድ እውነታ ካለ ምክንያቱም የሆነ አንድ እውነት ካለ ለሌላው ሰው ነገሮች እንዳስተያየታቸው ነው ይባላል አይደለ? ስለዚህ ለእኔ ልክ አይደለችም ብዬ አስባለሁ። ግን ይሄ የኔ ሀሳብ ነው፣ የኔ እይታ ነው። የኔ እይታ ደግሞ አሁን ላይ ያለሁት የሆነ ትክክለኛ ያልሆነ ስሜት ላይ ሆኜ ያለኝ እይታ ነው። እንደ እውነታው ስንሄድ ግን ልክ ነች እሷ። እኮ በጣም ደስ የሚል ነገር። ስለዚህ ከእህትህ ከኤልሳ ጋር ለመታረቅ ዝግጁ ነህ አይደለ? ተመስገን 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 ተመስገን። በቃ ዳኒ በጣም አመሰግናለሁ። ዳኒ በጣም አመሰግናለሁ። አኩርተኛል ወንድሜ፣ በጣም አመሰግናለሁ ወንድሜ። አኩርተኛል። እንደማጨክንም አውቃለሁ ወንድሜ፣ በጣም አመሰግናለሁ። አኩርተኛል። ስለዚህ እሷን ይዣት እመጣለሁ፣ አስታርቃቸዋለሁ ማለት ነው። ከዛ ሁሉም ነገር እንደነበረው አይደለ ዳኒ? እንደነበረው አይደል ማለት ይኸውልህ ሚኪ፣ አሁን ላይ ምን መሰለህ፣ ልክ ነች ያልኩ ልክ ነች፣ ምንም እሱን አልክድም፣ ልክ ነች። ግን ደግሞ በአንዴ ሙድ ስዊንግ እንዲመጣ አትፈልግም። ችግር የለውም እናንተ ተስማሙ እንጂ ችግር የለውም። ቀስ በቀስ ዋናው ነገር በመሀላችሁ የገባውን ሰይጣን እናስወጣው። ሰይጣኑ መውጣቱን ነገር እኔም እተዋለሁኝ። በቃ እሷን ከኔ የማረቀውን ነገር እተዋለሁኝ። በቃ ከዛ ነገሮች ቀስ በቀስ ይስተካከላል። ያው ሁሌም የሚሆነው እንደዛው ስለሆነ ማለት ነው። ወደ ተመልካቾቻችን ደስ ብሎኛል። የሆነ ስሜት እየተሰማኝ ነው። በስተመጨረሻም ዳኒ እንግዲህ ከእህቱ ጋር ለመታረቅ ተስማምቷል፣ ወስኗል። በቃ ይሄ ለኛ ከበቂ በላይ ነው። አንድ ላይ እንደዚህ በፍቅር ተሳስበን እየሰራን በመሀላችን ክፍተት ሰይጣን ሲገባ ደስ አይለንም። ዳኒ ማለት እኔ ነኝ፣ እኔ ማለት ዳኒ ነው። ዳኒ ከእህቱ ጋር ስለተጣላ እኔም ፊልም ማድረገው ነገር አለ፣ እንደ ዳኒ የሚደብረኝ ነገር አለ። በዛ ላይ አደራ አለብኝ። አክስቱ አደራ ሰጥታኛለች። እናቱ በህይወት እያሉ እኔ እግሬን በታመምኩ ሰዓት እሳቸው ጋር በነበርኩ ሰዓት እንግዲህ አደራ እንግዲህ ከልጄ ጎኑን ብዙ ነገር ትተጋገሳላችሁ፣ ወደፊት ጥሩ ደረጃ ላይ ትደርሳላችሁ፣ ቤተሰብም ስታፈሩ ተጠያይቁ እንዳትረሳሱ ብለው እንግዲህ ቃል አስገብተውኝ ነበር። ነፍሳቸውን ይማረውና ወይዘሮ መሰረት እኔ በጣም ነው ደስ ያለኝ ዳኒ፣ በጣም ነው ደስ ያለኝ። በጣም ነው ማመሰግነው ወንድሜ። ስለዚህ አሁን በቃ እንትን እሷንም ትጣራትና ወደዚህ ከዛ እንትን እንላለን። እሺ ለአሁን እንትን ይቅርታ ልደውልላት። እሺ እንውጣና ካሜራውንም ያጥፉትና እንውጣና ከውጭ ላይ ደውል። እሺ ካሜራውን አጥፍት። ውድ ተመልካቾቻችን እንግዲህ ከአንድ ሰዓት በኋላ በድጋሜ ተመልሰናል። እንግዲህ ከዳኒ ጋር ከአንድ ሰዓት በፊት በዚሁ ቤት ኢንተርቪው እያደረግን በነበረ ሰዓት እንግዲህ እሷ ቤት ደርሳ ነበር። ያው ከዛም በፊት እንግዲህ ከኔ ጋር እዚህ ያልተገቡ ቃሎችን ሰንዝራብኝ ነበር የሄደችው። ያው ተነጋግረናል። ውድ ቤተሰቦች እግረ መንገድ ቤቷ ስለነበረች እንዳጋጣሚ እንግዲህ ቤተሰቦች እንግዲህ ስለ ዳኒ ጥሩ ዜና አለ፣ አንቺ ብቻ ያበሻ ልብስሽን ለብሰሽ እኔ ነው እንግዲህ ያልኳት። ውድ ቤተሰቦች እንግዲህ እንደዚህ በጥበብ አምራ ተውባ መታለች። ያው ያሉትን ነገሮች ከካሜራ ጀርባ በደንብ ነው ያወራ ነው። እንደውም ቀረጻን ጀምርም እያለች ስታስቸግር ነበር። ከሰዓታቶች በፊት በተፈጠረው ነገር እንግዲህ ያው የጥፋተኝነት ስሜትም ስለተሰማት አንገቷንም ደፍታ ነበር። ያው እኔ ነግሬሽ ነበር በሰዓቱም በነበረው ሞመንት እንግዲህ እኔ በምንም ተአምር ቂም ሊይዝብሽ አልችልም፣ አትጨናነቂ ብዬሻለሁ። ያው አሁን ማውራት ያለብን ስለአሁኑና ስለወደፊቱ ነው። ያለፈው አልፏል። እሺ ሚኪ አመሰግናለሁ በጣም
በጣም ይቅርታ ማለት ተረድተኛል ትረዳኛለህ ብዬ ማስባለሁ። በቃ በጣም ተናድጄ ነበር። በቃ የማደርገውን ነገር አላውቅም ነበር እንዳልኩ ለዛ ነው። እና በጣም ይቅርታ ደግሞ ስለተረዳኸኝ አመሰግናለሁ። ደግሞ ስጠራኝ ጥሩ ነገር ልትነግረኝ ነው አይደል? መቼስ ልንታረቅ ነው ብዬ ነው አስቤ የመጣሁት። በጣም ነው ደስ ያለኝ። እንደዛ ነገር ነው ማለት ያው ከዳኒ ጋር አንዳንድ ነገሮችን አውርተናል። ምን አወራችሁ ማለት ዳኒ ያደረኩት ነገር ልክ አይደለም። በጣም ይቅርታ ተረድተኸኛል ብዬ አስባለሁ። መቼም ለዳኒ ያልነገርከውማ እንደዚህ ያደርጋለች ምናምን ነገር ማለት በጣም ስሜታዊ ሆኜ ስለነበር ነው። ይቅርታ በጣም ነው እያፈርኩ ያለሁት። አሁን ራሱ አይንህን ለማየት አልችልም። በጣም ይቅርታ። እንደዛ ማድረግ አልነበረብኝም። እኔ ከሄድኩ በኋላ ነው ሁላ ያደረኩት ነገር እንደገና ባይምሮ የተቀረጸብኝ ነው። ምንም እያደረግኩ እንደነበር በቃ ራሴን አልነበርኩም። ይቅርታ ሚኪ፣ በጣም እባክሽን አትጨናነቂ። እንደዛ ማድረግ አልነበረብኝም። ምንም ቢሆን ከሆነ የደወልክልኝ አንተ ነህ። ማንም ሰው አላስታወሰኝም፣ ግን እኔ ባንተ ላይ እንደዛ ማድረግ አልነበረብኝም። ይቅርታ ሚኪ እባክህ። እኔ አልተቀየምኩሽም እኮ ብቀየምሽ ነበር ባዝንብሽ ነበር ይቅርታ ማድረግልሽ። እሱን እንርሳውና አሁን ስለአሁኑና ስለወደፊቱ ነው አይደለ ማሰብም ማውራትም ያለብን። ስለአሁኑ ደግሞ ስናወራ ዳኒ ካንቺ ጋር መታረቅ እንደሚፈልግ ነግሮኛል። አስታርቀኝ፣ እኔም አጥፍቻለሁ። የምርህን ነው? እንደዛ አለ ራሱ እንደዛ አለ። ማርያምን ወደ ተመልካቾች እንግዲህ እንዴት እንደተፍለቀለቀች ፊቷ ባንዴ ነው እንግዲህ መታረቅ ፈልጋለሁ አለ ራሱ። እንደዛ አለ ምንም ሳትጫነው። እኔ ምንም የሰው ልጅን እኮ በጉልበት እኮ ተጨነ ነው እኮ አይሆንም። ኤልሳ በፍቅር እኮ ነው ያላሰብኩም ነበር። በጣም ነው ተቀይሮ የነበረው እኮ። አይተኸዋል ስንቴ እንደወረወረ፣ አይተኸዋል እንዴት ገፍትሮኝ እንደነበረ። አሁን እሺ አለ። ወደ ተመልካቾች እንግዲህ ቪዲዮው ብለር ባይሆን ወይም ባይሸፈን የእህታችንን የኤልሳን ፊት እንግዲህ በደንብ ብትመለከቱ ደስ ይለን ነበር። እንዴት እየተፍለቀለቀች እንደሆነ ከወንድሟ ከዳኒ ጋር እንደምትታረቅ እንግዲህ ስታውቅ በደስታ ብዛት ልታብድ ነው። እንግዲህ ጮቤ እየረገጠች ነው። እኔም እንዳንቺ ነው የሆንኩት። ደስ ነው ያለኝ። እኔም ደስ ነው ያለኝ እንደምትታረቁ ስላወቅኩ። በጣም ነው ደስ ያለኝ። እኔም ደስ ብሎኛል። እሺ አሁን የት ነው ያለው? ይመጣል። እዚሁ ነው፣ የትም አልሄድም። እዚሁ ነው። እሱ እኮ ነው አምጣት ወይም አስጠራት ይዛት ነው ያለኝ እኮ። እንደ አጋጣሚ ደግሞ አንቺ ቤት ስለነበርሽ እንደው ቤት ከሆነችማ ጥበብ ለምሳ ጥምጣ በዚህ በደስታ ቀንማ ለምን ቀሚስ ልብስ ስትለኝ ግራ ገብቶኝ ነበር። ማለት ጥሩ ዜና ተሚውን ገምቻለሁ፣ ግን ዳኒ ጭራሽ ራሱ ይላል ብዬ አላሰብኩም ነበረ። ወይኔ አውሻ ቀሚስ ለብስ በፊትም ደስ ይለው ነበረ። ስለዚህ የምር ነው ማለት ነው። እኔ ደስ ሲል ፈጣሪ ተመስገን። በጣም ይቅርታ አንተ ላይ ስላደረኩት ነገር፣ ግን ደስ ብሎኛል። በጣም ደስ ብሎኛል። የምር ዳኒ እንደዛ አለ። ሚኪ አስቀይሜሃለሁ አውቃለሁ፣ ግን በጣም ይቅርታ። ስለዚህ ደግሞ በጣም ኧረ ችግር የለውም ችግር የለውም። ችግር የለውም ምንም አታስቢ። እኔ በጣም ነው ደስ ያለኝ። አሁን ማሰብ ያለብን የእርቁን ነው። ያልፏል፣ ያለፈው አልፏል። እውነት ነው አልፏል። ዳኒና እኔ እንታረቅ ነው። በጣም ነው ይናፈቀኝ። ሻውን የት ነው ያለው? አይመጣም? ይቆያል? ይዤው ልምጣ? ይምጣውና ባንዴማ ይዤው አልመጣም። ማለት ትንሽ ልብሽን ላንጠልጥለው ላጓጓው። አይሆንም ከዚህ በላይ። ዳኒ እዚህ የለም፣ ዳኒ እዚህ የለም። ስቀልድሽ ነው። ውጪ ነው ያለው። አታስቢ፣ እየቀለድኩ ነው። ዳኒን ይዤው እመጣለሁ። ኤልሳ፣ እኔ እውነት እንዴት እንደምነግርሽ አላቅም። በጣም ነው ደስ ያለኝ። እናንተ በቃ ማለት ዳኒ ማሰብ ያለብሽ ነገር ከአንቺ ጋር ስለተጣላ ደስ ብሎታል ማለት አይደለም። በጣም በውስጡ ማለት ያው ወዶ አይደለም እንደዛ ያሰበው። የተፈጠረው አንዴ ተፈጥሯል። በመታረቃችሁ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እንኳን ደስ አለሽ እህቴ፣ እንኳን ደስ አለሽ። ይዤው እመጣለሁ። ምንም ችግር የለውም። እኔ ይዤው መጣሁ። እዚሁ ጠብቂኝ አክሽን። እዚሁ ጠብቃለሁ። ይምጣ ወይኔ ዳብራል። ችግር የለውም። እዚሁ እኔ ይዤው መጣሁ። እሺ
ዳኒዬ ግባ ግባ ግባ። ይቅር በይኝ ይቅር በይኝ። ይቅር በይኝ ይሄን ያላስጨነቁ ይቅር በይኝ ይቅር በይኝ። እንደዚህ ማድረግ አልነበረብኝ ጭራሽ። እኔ መታረቃችንን ብቻ ነው የምፈልገው። በድዬሻለሁ፣ ብቻሽን አስለቅሼሻለሁ። ይቅርታ ማንም እንደሌለሽ እያወኩኝ በጣም በድዬሻለሁ። አልፏል፣ በቃ ችግር የለውም። ተረጋጋዳል። አውቃለሁ እኔ ካጠገቡ ላጽናና ነበር የምፈልገው። ሁለተኛ እንደዚህ አላደርግምሽ። ቆጭቶኛል በእውነት ካላንቺ ያሳለፍኳቸው ጊዜዎች በጣም ቆጭቶኛል። አውቃለሁ እኮ ከእኔ ብቀር እንዴት እንዳልኩ አላውቅም። በጣም ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ። አመሰግናለሁ ሚኪ፣ በጣም አመሰግናለሁ። በጣም ይቅርታ ጠይቀኝ። አመሰግናለሁ ወንድሜ። ምን ማለት እንዳለብኝ አላውቅም። ሁለታችሁንም ይቅርታ። በጣም ነው የማመሰግነው ሚኪ ወንድሜ። አመሰግናለሁ። ለውድ ተመልካቾቻችን ዳኒ ለውድ ተመልካቾቻችን እንግዲህ ዳኒ አንተና አያት እንድትታረቁ በጣም ብዙ የቻናላችን ተመልካቾች ኮሜንት ሲጽፉ ነበር። በውስጥ በቴሌግራምም ገጻችን ላይ እንግዲህ ኢንቦክስ ሲያደርጉልን ነበር። ደስ ብሎኛል ስለታረቃችሁ። እኔም ደስ ብሎኛል። በመሀላችሁ እንግዲህ ቴንኪ ወንድሜ። ሰይጣን እንዳይገባ ዳኒ በጣም ይቅርታ። ችግር የለውም። አረፍ በሉ። እዚህ ጋር ውድ ተመልካቾቻችን የሚኪ ሾው እና የጎጆ ቲዩብ መላው ተመልካቾች እንኳን ደስ አላችሁ። እንግዲህ በዳኒና በዳኒ እህት ኤልሳ መካከል ገብቶ የነበረው ሰይጣን በስተመጨረሻም ወጥቷል። ክብር ለፈጣሪ ተመስገን። እንኳን ደስ አላችሁ ውድ ተመልካቾቻችን፣ እናንተም እንኳን ደስ አላችሁ። ደስ ብሎኛል። ሐሳብ አስተያየቶቻችሁን ኮሜንት ላይ እንድታስቀምጡልን እንፈልጋለን ውድ ተመልካቾቻችን። መቼስ የተሰማችሁን ደስታ እናንተም እንደኛ እንግዲህ በቤታችሁ ሆናችሁ የእኛን ቪዲዮ በምትከታተሉበት ሰዓት እንግዲህ ደስታ ውስጥ እንደሆናችሁ ባለሙሉ ተስፋ ነን። ዳኒዬ በጣም ማለት የሆነ ያረኩት ነገር ልክ እንዳልነበረ በር ከፍቼ ስገባ ነው በቃ ሁሉ ነገር ግልጽ፣ ሁሉ ነገር ተጣልተን ከሆነ ሰው ጋር ተጣልተን፣ እኔም ከዚህ በፊት ያጋጠመኝ ነገር ነው። ከሆነ ከምንወደው ሰው ጋር ተጣልተን የሆነ ውስጣችን ውስጥ ኢጎ ወይም ደግሞ የሆነ ነገር አለ ላለመሸነፍ የሚደረግ የሆነ ነገር ግን ልባችን እኮ መታረቅ ይፈልጋል ከዛ ሰው ጋር። አሁን አጋጣሚው ተፈጥሮ አንተ ከእህትህ ጋር ስትታረቅ ዘለ ያቀፍካት አንተ ነህ፣ የተጠመጠምክባት ኢቭን እግሯ ላይ ወድቀ ራሱ ይቅርታ ስጠይቅ የነበርከው አንተ ነህ። ማለት ያረኩት ነገር ልክ እንዳልነበረ በቃ ነግሬያለሁ ከመጀመሪያም አይደለ። ግን ደግሞ ልክ በር ከፍቼ ስገባና አይኗን ሳየው ራሱ አልቻልኩ፣ አቃተኝ። በእውነት ሚኪ በጣም ነው የከበደኝ። እኔ እንጃ በጣም እንደበደልኳት ነው እየተሰማኝ ያለው። እኔ በጣም ነው ደስ ያለኝ። ምን እንደምል አላውቅም። ስሜታዊ የሆንኩ ነው እኔ ራሱ። ያው እኔ እንጃ ተመልካቾች በጣም አወራው መሰለኝ። ደስ ብሎኛል። እኔ እንጃ ደስታዬን መቆጣጠር አቅቶኛል። አልቅስ እያለኝ ነው። ምን ማለት አንዴ ማለት አቋረጥኩ፣ ይቅርታ ሚኪዬ። ግን እኔ እንጃ እኔ በእውነት ከሷ ቀጥሎ በህይወቴ ካገኘኋቸው ሰዎች መካከል ማለት እኔ እንጃ ቃላቱን ያጥረኛል። ምን ልበለ፣ አሁን ለምሳሌ
ሜሲ ሊዮኔል ሜሲ ከሌላ ፕላኔት የመጣ ብለው ያሞካሹታል አይደለ? ለምን ስራውን ዝም ብሎ የሚሰራ አይነት ሰው ነው። በዚህ አጋጣሚ ይሄ ወዳጃችን ዳኒ የሊዮኔል ሜሲ ደጋፊ ስለሆነ እንግዲህ ምሳሌውም እንግዲህ በሚወደው የእግር ኳስ ኮከብ በሆነው በሊዮኔል ሜሲ ነው እና ማለት ስለሱ የሚሰጡትን አስተያየቶች ከሰማ ስራውን ዝም ብሎ የሚሰራ ሲቀጥል ደግሞ ከሌላ ፕላኔት የመጣ ስፔሻል ዋን እንደዛ ነው ማለት ባለበት ቦታ ምን ያክል ውጤታማ እንደሆነ ማለት ይህንንም ደግሞ እኔ እዚህ ቦታ ላይ ያመጣሁበት ዋናው ምክንያት ምን ልል ነው ሚኪ you are the special one በቃ እንደዛ ሳይሆን ማለት የሆነ ምን ልበል እኔ ከሱ ጋር ታወዳድረኝ አትበል ሲጀመር የምትወዳደርም አይነት ሰው አይደለም ማለት ኦን ዘ ቶፕ አለ አይደል ከላይ ነው አንተ ማቀበጥ ሳይሆን ሚኪ በእውነት እኔ በጣም ነው ደስ ያለኝ ላለፉት ሳምንታት ኦልሞስት ላለፈው አንድ ሳምንት የነበርኩበትን ሁኔታ እኔ እንጃ በአንዴ ነው የቀረፍክልኝ ማለት ይችላል ከሰው ጋር ተጣልተን እንኳን ከምንወደው ሰው ጋር ከሆነ ሰው ጋር አንዴ ካየነው ሰው ጋር ተጣልተን ራሱ የሆነ ውስጣችን ደስ አይለውም እኮ የሆነ የሚረብሸን ጭራሽ ደግሞ ከእናት ማለት ናት ታላቅ እህት እንግዲህ ምን ማለት እንዳለብኝ አላቅም አሁን ላይ ያ ነገር ስለተወገደ ደስ ብሎኛል እኔንም እንግዲህ በዚህን ያክል ታወድሰኛለ እኔ እንጃ በጣም አመሰግናለሁ ዳንዬ እንግዲህ እግዚአብሔር ያክብርልኝ ታው ሚኪ በእውነት በጣም አመሰግናለሁ ዳኒ እንደው ሚኪን በጣም ነው ያስቀየምኩት ማለት የማይሆኑ ነገሮችን የተናገርኩት ቤቲጂ ሳስታውስና በአንተ ስም ይቅርታ አሁን ራሱ በጣም ይቅርታ አውቃለሁ ይቅር ብለኸኛል ግን በቃ አረ ሚኪን ያውቀዋለሁ እኔ እሱን ወክዬ መናገር እችላለሁ በእውነት ኤልሲ ምን ማለት ነው እኔ እንጃ በጣም ነው እንደ እድሜው አይደለም ተመሳሳይ እድሜ ላይ ነን ያለ ነው ግን ሰውን የመረዳት አቅሙ በእውነት በጣም ነው የሚገርመኝ so matured በቃ አለ አይደለ ከሚባለው በላይ አንደርስታንድ የሚያደርግ ምንድነው የሚባለው ሱፐር ኢጎ አይነት ሰው ነው እንደዚህ አይነት ሰው ነው ያለው ማለት ሰውን በጣም ይረዳል በጣም የበሰለ ሰው ነው የሰዎችን ሁኔታ ሳይነግሩት ሳይነገረው ማለት አንዳንዴ እናቶች እኮ ልጃቸውን ብቻ አይደለም ሁኔታዎችን even የታመመ ሰው ፊቱን አይተው ይረዳሉ አንዳንድ ሐኪሞች አሉ ገና ለገና ሄደን አይተን ገና ስናያቸው እኛ ታመን ሄደን ስናያቸው ራሱ ፊታችንን አይተው እንደዚህ አይነት ችግር አለብህ እንዴ ብለው ይጠይቃሉ ምንድነው ይሄ ሰውን ከመረዳትም አንፃር በሁኔታዎች ከሚባለው በላይ ዌል ኤክስፒሪየንስድ ከመሆንም አንፃር ፊትን አንብቡ መረዳት ማለት እንግዲህ እኔ እንጃ የፈጣሪ ጸጋ ነው ብዬ ነው የማስበው እና ሚኪ ማለት እንደዚህ አይነት ሰው ነው ይሄ ነገር ሁሉ እሱ ጋር ፈጣሪን እንጃ በስነ ስርዓት ወስዶ ይሄ ነገር ነው ያንተ ጸጋ ብሎ ያስቀመጠለት አይነት ሰው እኔ እንደዛ አርጌ ነው ማስበውና በጣም ልክ ነህ በጣም አሰቃይቸው ራሱ ይቅር ብዬሻለሁ በዛ ላይ ከዛ በፊት ራሱ ብዙ ነገር እየደወልኩ ምናምን በጣም ነው የጨቀጨኩት ደውዬ መጨቅጨቄ እሺ ይሁን ግን በቃ በጣም ያስቀየምኩት እንደዛ መጥቼው ምናምን ተናግሬው መሄዴን ቤት ሂጄ ሳስታውስ ነውና ለሱ ነገር ይቅርታ ማድረጉ በጣም ነው የገረመኝ ልክ ነህ በጣም ይሄንን ነው የምለው ውድ ቤተሰቦች እዚህ ካሜራ ላይ ሲቀርብ ኬዞችን ሲይዝ ሚኪ በጣም ስሜታዊ ሆኖ ወንጀለኞችን ስናውጣጣ የተለያዩ አይነት የጉልበት ድርጊቶችን ኃይልን ተጠቅሞ ይታያል ብዙ ጊዜ ማለት ነው እና ያ የሱ ሳይድ አይደለም ትክክለኛ ሳይዱ ያ አይደለም ያ ምን ማለት ፈልጌ ነው እያስመሰለ ነው ማለትም ሳይሆን ወደ ቤተሰቦች ስራው ያን ነገር እንዲያደርግ ስለሚያስገድደው ነው እንጂ ሚኪ ማለት ትክክለኛ ታላቅ ወንድም የሚያደርገው መቆጣት ካለበት እየተቆጣ መምከር ካለበት እየመከረ ወደ መንገድ መመለስ ያለበትን ሰው ወደ መንገዱ የሚመልስ አይነት ሰው ነውና እኔ ከልቤ ሚኪ እንዳንተ አይነት ሰው አጠገቤ ስላለ በእውነት አም ፕራውድ በቃ በጣም እኮራለሁ ማለት ደስ ይለኛል ብቻ ሳይሆን በጣም እኮራለሁ ምክንያቱም ብዙ ችግር ውስጥ ብገባ የሚያወጣኝ ሰው ነው እኔ እንጃ ስሳሳት ራሱ እኔ እኮራለሁ ማለትም እችላለሁ ምክንያቱም ስተቴን የሚያርመኝ ሰው አለ አንዳንዴ እኮ ሰዎች ሲሳሳቱ የሚያርማቸው ከሌለ በዛው ነው እየቀጠሉት የሚሄዱትና
አንድ ሰው አለኝ ወገን አለኝ ወንድም አለኝ ማለት የምችለው አንድ ወንድሜ ሚኪ ነውና ከልቤ በጣም አመሰግናለሁ ሚኪ። እንዳታወራረኩ አይደለ ብዙ እየወራሁኝ ማለት ያለብን ነገር በልና ያው እንትን እንበል። አንደበቴ እንዴት ተሳሰር ነው ያረከው ዳኒ፣ በጣም አመሰግናለሁ። እንደዚህ አይነት ቦታ ስለሰጠኸኝ በእርግጥ እኔ እናንተ አንተ እንደዚህ ነህ ስላልከኝ ወይም እኔ እንደዚህ ነህ ስላልኩ ሳይሆን በውስጣችን የምንግባባ እንደ እናት የምንረዳዳ ሰዎች ነንና ይኸው ማለት ይህንን ነገር እኔ ዳኒ ለእኔ ያለውን ቦታ አውቀዋለሁ፣ በደንብ ነው የማውቀው። ምን ማለት እንዳለብኝ አላውቅም፣ ግን እንደዚህ ቃላቶችን መርጦ ቃላቶች ላይ ተጠቦ ቃላቶች ላይ ተራቆ ለእኔ ያለውን ቦታ በዚህ መልኩ ስለገለጸ እግዚአብሔር ፈጣሪ ምን እንደምል አላውቅም። እንግዲህ ጠፋብኝና በጣም እወዳለሁ ወንድሜ፣ ሁሌም ኖርልኝ፣ ያንተን ደስታ ያሳየኝ። ከዚህ በኋላ አብረን የምንሄድባቸው ብዙ ርቀቶች አሉ። አንተ ህይወት ላይ ያጋጠመው ነገር እኔም ላይ አጋጥሞኛል። እኔ አባቴን እስከ ማጣት ደርሻለሁ። ያው ብዙ ነገሮች አሉ። ከዚህ በፊትም በዚህ ስራ ላይ ባለፉት 2 እና 3 ዓመታቶች ሜሮን አለች፣ ኤልሲ ጠበቃ ኤልሲም አለች። ብዙ ነገር ተፈጥሯል። ካሁን በኋላም ያው ብዙ ነገር ይፈጠራል። ማለት ከመጣንበት ይልቅ የምንሄድበት ሩቅ ነው። ስለዚህ መጠንከር ነው ያለብን። እኔ ስሜታዊ ሆንኩኝ። ቀረጻውን ባቋርጠውላ ደስ ይለኛል። ፈጣሪ አይለየን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ውድ ተመልካቾች ለእናንተም ሰላም፣ ለሁላችንም ሰላም። ፈጣሪ ይጠብቀን። ወንድሜ አይዞህ ሚኪ። ካሜራውን አቋርጠው፣ ቀረጻ ይቋረጥ አይደለ ሚኪ? ና ተረጋጋ።